ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ሄርሜላ እየቀወጠችው መታለች ማለት ነው ከወንድሟ ጋር። ትናንትና ሰምታችኋል፣ አይታችኋል። አይፈልግሽም አብርሽ እያሉ ነው ሁሉም እንግዲህ አብርሽ ላንቺ አይሆንም እያሉ ነው። አብርሽን ደግሞ እያያችሁት ነው። ትናንትና ወደ ሄሉታ ቀን በቀን መሄድ ጀምሯል ማለት ነው። ቀን በቀን በሶስት ቀን በሳምንት 3 ጊዜ ነበር ልጅህን እንድታይ የተባለው፣ ግን እሱ ቀን በቀን አዘውትሮ ይዞታል ማለት ነው። ለምንድን ነው ብቻህን? ለምን ብቻሽን ላግኝ ስትለኝ ስለምትወደኝ ነው ብላ ያው እንትን እያለችው ነው። ከዛ ሄርሜላ ደግሞ በቃ እኔ የራሴን ላይፍ ከወንድሜ ጋር አሳልፋለሁ ብላ ጭፈራዋን ጀምራለች ማለት ነው። ከወንድሟ ጋር ማለት ነው። አዎ የማያዋጣ ባል ቅንድብ ላይ ይስማል። ሄርሜላ የማያዋጣሽን ነገር ተይውና ወደ ራስሽ ተመለሽ። ለምን አብርሽ ላንቺ አይሆንሽም። አብርሽ የልጅ አባት ነው። በዛ ላይ የምትወደውና የሚወዳት ሚስት አለችው። ስለዚህ ያው አንቺን ለጊዜ ማሳለፊያ ነው እንጂ ወዶሽ ወይም ፈልጎሽ አይደለም። ስለዚህ ይሻልሻል። አንድ ቀን ወዶሻል ወድሻለሁ ብሎኝ ያውቅም። እኔ ነኝ እንጂ እኔ እንኳን ስለው መልስ አይሰጠኝም። ዝም ብሎ ባይኑ ብቻ ነው የሚነግረኝ እያለች ነበረ። ዛሬ ያው እውነትም አይወደኝም ብላ አይወደኝም ብላ የማን ዘፈን ነበረ? ዘፈን እኮ አለ እና እሱን እየዘፈነችለት መታለች ማለት ነው። እንደማይወዳት አረጋግጣለች። አሁን በቃ ከወንድሟ ጋር የራሷን ላይፍ ከነ አቤል ጋር የራሷን ላይፍ ልትኖር ጀምራለች ማለት ነው። እሱ ይሻልሻል ብዬ ነው የማስበው ማለት ነው። ማለት የራስሽን ማንነት የራስሽን እንትን ይዘሽ መሄድ ነው እንጂ የማያዋጣሽን የሰው ባል መውሰድ ጥሩ አይደለም ብለን ነው እኛ የሚያሰብነው። እንግዲህ ሄርሜላ በአዲስ ነገር መታለች ማለት ነው። ቲክቶኩን እየቀወጠችው ማለት ነው። ያው ወንድሟም ሁሉም ከጎኗ ስለሆኑላት ያው ከአብርሽ ብትለይም ምንም አልመሰላትም ማለት ነው። አሁን በኋላ ማልቀስ የለም ምን የለም፣ የምናረገውን እናረጋለን ብሏል። ዛሬ ማታ ደግሞ የሚለቀቀውን ቪዲዮ ታያላችሁ ማለት ነው። አብርሽና ሩታ ያው መቀጠላቸው አይቀርም አብረው። እንግዲህ ትናንት አይታችኋል ሁኔታውን ሁሉ። ከሱ በኋላ ልጃቸውን ያው ሊያዝናኑ ወስደዋል። አብረውን የወጡት ስለዚህ እንደማይሆናት እንትን ብላለች ማለት ነው። ያው በልጁ እያሳበበ ወደ ሩታ መመላለስ አብዝቷል ማለት ነው እንጂ በህጉ መሰረት በህጉ ቢሄድ ኑሮ ማለት ነው እሷን ባይፈልግ ኑሮ ልጁን ያው ግዴታ በሳምንት 3 ጊዜ ተብሏል። እስቲ በሳምንት 3 ጊዜ ስምንትን ለሁለት ሲካፈል በአራት ቀን ነው። ለ3 ሲካፈል ደግሞ በ3 ቀን ይሆናል። እንዲህ በ3 ቀን አይሆንም። ለ9 ቀን ቢሆን በ3 ቀን ይሆን ነበር። ስለዚህ በሳምንት 3 ጊዜ ስለሆነ ያው ቢያንስ በ3 ቀን 1 ቀን ነበር መሄድ የነበረበት። 1 ቀን በ3 ቀን 1 ቀን፣ 1 ቀን በ2 ቀን 1 ቀን ነው መሄድ የነበረብህን። ያካፍልኝ ልንገር ማካፈል ሂሳቡን ታልቻልክ ማለት ነው። በሁለት ቀን 2 ጊዜ ትሄዳለህ። በ3 ቀን ደግሞ 2 ጊዜ ነው የምትሄደው መሰለኝ። እንደዛ መሰለኝ። ቆይ እስኪ እናካፍል። በሁለት ቀን ሲሄድ 6 ቀን ይሆናል። ስለዚህ በሁለት ቀን ነው የምከደው ማለት ነው። አዎ በሁለት ቀን ነው የሚሄደው። እሱ ግን ቀን በቀን አድርጎታል። ቀን በቀን ማለት ነው። በሳምንት 3 ጊዜ ማለት 2 ቀን ነው። እሱ ያው ቀን በቀን እንትን ብሏል ማለት ነው። መሄድ ጀምሯል ማለት ነው። ቀን በቀን ከሆነ ደግሞ ያው አንዱን ቀን በቀን የሚሄደው በሳምንት ያው ስንት ቀን ሊያደርገው ነው? ሳምንት ሊያደርገው ነው ማለት ነው። በሳምንት 4 ቀን 3 ቀን ተፈቅዶለታል። እንደገና 3 ቀን የሩታ ጨምሮ ማለት ነው። ስለዚህ ሄርሜላዬ ለአንቺ አይሆንሽም አብርሽ። ስለዚህ ለባለቤቷ
ለሩታ መልሽ ማለት ነው። ይኸው ሁኔታውን እንግዲህ ከሩታና ከአንቺ ማንን እንደሚወድ እዚህ ጋር እያሳየን ነው። እዚህ ጋር እያየን ነው ሁላችንም ማለት ነው። ሁላችሁም እያያችሁ ነው። እኔ ብቻ አይደለሁም ያየሁት። የትናንቱን ቪዲዮ እንግዲህ ዓለም ነው ያየው። ምን እንደሚሆኑ ለምን ታልፈለገ አልጋ ክፍል ገባ። ለምን ታልፈለገ አንዴ ገባ ወጣ፣ ሁለተኛ ለምን ገባ? ለምን ያ ሁሉ ፎቶ ተለጣጠፈ? ለምንድን ነው ከምኝታ ቤት እስተ ሳሎን እስተምን ተለጥፎ የሱ ፎቶ ባትወደው የዛን ጊዜ አልወደውም አልፈልገውም የምትለው ፎቶውን እንኳን አላነሳችም። ስለዚህ አሁን ያው ድራማውም እየተጠናቀቀ ነው። አመት ባልም እየመጣ ስለሆነ አመት ባልን እንግዲህ ቤታቸውን ፏ ብልጭ እያረጉ ነው ማለት ነው። ፏ ብልጭ እያረጉ ነው። ሄልሚዬ ደግሞ ያው እንደሚለው ከወንድሞቿ ጋር እና ከናቤሮ ጋር ፏ ብልጭ ትላለች ማለት ነው። ናቤርና ማነው እነ ብሩክ ምናምን ይሰባሰቡና ይላሉ እንግዲህ እንደማይወድሽ ተረጋገጠ ማለት ነው። አረጋገጡልሽ ወንድሞችሽ፣ አንቺም አረጋግጠሻል። ሄልሚዬ እንግዲህ ራስሽን ችለሽ ኑሪ ማለት ነው። ማለት እኔ ብያለሁ፣ የሰው ባል አትቀሙ። የሰው ባል ዙሮ እዛው ነው የሚሄደው። እዛው ከመጀመሪያዋ ሚስቱ ነው የሚሄደው። ሁለተኛ ሚስት አይፈልግም። የሰው ባል የሰው ነው። እናንተ ግን አሰሙ። ስለዚህ ሄልሚዬ እንግዲህ በአዲስ ነገር መታለች ማለት ነው። በአዲስ ነገር በአዲስ ተስፋ መታለች ማለት ነው። ሄልሚላ ከወንድሟ ጋር በአዲስ ነገር መታለች። ስለዚህ አብርሃም ከእንግዲህ በኋላ አያስፈልገኝም ብላችኋለች። አብርሃምን እዛው እንደረመደች ሩትዬ ተያዘው ብላለች። አሁን ሩትዬማ እንኳን ተተሽላት በተይላትም እሷ እናቴ ትይዘዋለች። ባሏ እኮ ነው። ባሏን ለማን ትሰጣለች? ባሏን። ስለዚህ አትሰጥሽም። ታሁን በኋላ ቸው ውሻል። እሱም ቸው እያለች ነው። እና ያው አንዳንዴ ታስፈለገው ደግሞ እየመጣ ይጎበኝሻል ማለት እየመጣ ይጎበኝሻል ማለት እንግዲህ እሱ ሌላ ሰው ብዙ ነገር ያወራል። አሁን ሩታ ይችን ነገር ስላወቀች ነው እስካሁን ድረስ እወድሻለሁ እንኳን ብሎኝ አያውቅም። እስካሁን ድረስ አብረን ምሳ ስንበላ ራት ስንበላ አንድ ቀን እንኳን እኔ እወድሃለሁ ስለው ምላሽ ሰጥቶኝ አያውቅም አለች። ስለዚህ ሩታ ይችን ስትሰማ ለኬ እኔ ነህ አንተ፣ እኔ እኮ የሌላ ሰው መስለህ ነው ብላ የኔ ነህ እንደዚህ ታልሰጠሃትማ በቃ የኔ ነህ ብላን ወደ ባሏ ተመለሰች አሉ። ወደ ባሏ ተመለሰች አሉ። ተመልሳለች። እየሰማን እያየን ተመልሳለች። ስለዚህ ወደ ባሏ ተመልሳለች። የምታየ ማለት ነው።